በፓንት ነው ያለ ፓንት ነው ያዋኘኸው? እዚህ ነው የለመድኩት። አሪፍ ነው። ባለፈው አየሁት። እዚህ ነው የለመድኩት። በፓንት ነው። ሰላም እንዴት ናችሁ? ዩቲዩብ እንግዲህ ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። ሰሞኑን የተመረቀው የቀበና ፕሮጀክት አካባቢ ነው የምገኘው። ሰዎች ቀበና ምን ማለት እንደሆነ እየጠየኳቸው በዛውም አዲሱን ቀበና አስጎበኛቸዋለሁ ማለት ነው። አሁን አዲስ ይመጣ ነው። አንዴ ኢንተርቪው ላድርጎት። እሺ፣ መልካም ቀን ይሁንልዎት። እሺ፣ ተባረከውን። እሺ፣ እንዴት ናችሁ? ቀበናን እያያችሁ ነው? ፈታ ዘና ያላችሁ ነው? ይመቻችሁ። እሺ፣ ምኑ ተመቻችሁ? ሁሉ ነገር ተመችቶ ነው በእውነት? አዎ። እሺ፣ ምን ቀበና ማለት ምን ማለት ነው? ቀበና ማለት በቃ ያው ታሪክ ነች፣ መዝናኛ ነች። ቀበና ወንዝ በቃ ታሪክ ነች። ትርጉሙ ምንድን ነው? ወንዝ ነች፣ የአባቶቻችን ወንዝ ስለሆነች ቀበና ማለት ቀበና ማለት ምንድነው ትርጉሙ? እናላቀው። እውነት? እሺ፣ አንተስ ምንድነው ቀበና ማለት? አላውቅም። እውነት? ምኑ ተመቸህ ከዚህ ፕሮጀክት? በጣም አሪፍ ነው። እውነት? እግዚአብሔር። ዋኝተህ ታውቃለህ እንደዚህ አይነት ውሃ ውስጥ? በልጅነትህ በፓንት ነው ያለ ፓንት ነው ያዋኘኸው? እዚህ ነው የለመድኩት። አሪፍ ነው። ባለፈው አየሁት። እዚህ ነው የለመድኩት። በፓንት ነው። እሺ፣ በቃ በሚቀጥለው ጥያቄ አንዳንድ ፓንት ሽልማት አለው። ይመቻችሁ። እሺ፣ ነይ። እሺ፣ ለቲክቶክ አድርገው እና ማለት ነው። አዲሱ የተሰራው ቀበና ፏፈሽ እያለ ነው። በጣም ደስ ይላል። ደግሞ ይሄ ጎርፍነቱ ምን መሰላችሁ? ጎርፍነቱ ይሄ ልጅነታችን ያስታውሳችኋል። ትምህርት ቤት ምናምን ክረምት ላይ ተለቀን ምናምን ጎርፍ ላይ የምንጫወተው አለ። እሱ አይነት ሚሞሪ ያለው ሰዎች ደግሞ እዚህ እየመጡ እየተዝናኑ ነው። እኔ ግን ማለት ነው ብሞት በቃ ምንም ብታረጉኝ በዚህ በጀልባ አልሄድም። እና ጥሩ ነው። ቀበና እዚህ አካባቢ ነው ተወልጄ ያደግኩት። እዚህ አካባቢ ነው። ከጀርመን ኤምባሲ ከፍ ብዬ ትዝታ አለኝ። እዚህ ውስጥ እንዋኝ ነበር። እዚህ በልጅነታችን ማለት ነው። እኔ ብዙ ዋና አልችልም። ብዙ ጊዜ ልብስ ጠባቂ ነበርኩ እና ያደግንበት ሰፈር ነው። እንደዚህ ተለውጦ ደግሞ ሳየው ሽንት ቤት ነበረ። ሽንት ቤቶች ይለቀቁ ነበር። በተለይ በዚህ በኩል የሚመጣው ከፍተኛ ሽንት ቤት ነበረ። አሁን ያ ሁላ ነገር ተስተካክሎ እንደዚህ አይነት ሰፊ ሆኖ ያው እድሜ ሰጥቶን አይተን ፈጣሪ ይመስገን። የሰራው ነገር ደስ ይላል። ቅሬታ ደግሞ የሚፈጥሩ ነገሮች አሉ። ማይፈርሱ ነገሮች ሲፈርሱ ታያለሽ። ያ ነገር ትንሽ ቅሬታ እንጂ የተሰራው ነገር ጥሩ ነው። ለእይታ ማራኪ ነው። ጠባቢ ነበረ። አሁን ይሄ ትልቅ ወንዝ ነው። ጠበብ ብሎ ነበረ። አሁን ግን ሰፍቷል። ስጋት ምርቶች ነበረ። እዚህ ጋር ኤሌመንተሪ ትምህርት ቤት ነበር። እዚህ ጋር ትልልቅ ቤቶች ነበሩ፣ መኖሪያ ቤቶች በጣም ትልልቅ ግቢ ያላቸው ማለት ነው። እነሱ የተነሳው ነው ይሄ ሰፈር እና ጥሩ ነው። አስፋልቷን ትንሽ ምላስ የምታክል ነበረች። 2 መኪና 3 መኪና ቆንጆ ነው። እንግዲህ ከዚህ የሄዱትም ሰዎች እግዚአብሔር መልካም ኑሮ ይስጣቸው። ያማረ እንደዚህ ያማረ ኑሮ ይስጣቸው የሚለው እሱ ነው እንጂ አዲስ ነገር ማየት እኮ ጥሩ ነገር ማየት ማይፈልግ የለም። ማንም የማይፈልግ ከኔ ጀምሮ ጥሩ ነገር ቆሻሻ የነበረ ዝርክርክ ያለ ቁሳቁስ የነበረ ቤት ከምታይ ጥርት ብሎ መንገዱ ሰፋ ብሎ ጋርደን ያለው ነገር ማየት እኮ ማንም ሰው ይፈልጋል። አመሰግናለሁ። መንታ ናችሁ እንዴ? እውነት በጣም ቆንጆዬ ናቸው። እሺ፣ ቀበና ማለት ግን ምን ማለት ነው? አላውቅም። አንቺ ምን ነው 5 ላይ አደረግሽው? 5 ላይ አድርገው። እሺ፣ አመሰግናለሁ። እና ማለት ነው ምን መሰላችሁ? አንድ ፍሪክ መጥቷል። ደግሞ እኔ የሚመታኝ ይመስለኛል ይሄ ሰውዬ። ግን ማርያም ብጠይቀው አይመታኝም። እውነቴን ነው። ሰላም ነው? እንዴት ነሽ? ኢንተርቪው ላድርግ? ቃለ መጠየቅ የግል ሚዲያ ነው። እሺ፣ አንተ ላድርግ? እሺ፣ ስለ ቀበና አንዳንድ ጥያቄዎች የጠየቅኩ ነበረ።
እሺ ቀበና ማለት ነው ማለት ነው? ቀበና የወንዙ ስም እንደሆነ ነው የማውቀው። ትርጉሙን አላውቅም እኮ። ትርጉሙ ምንድን ነው? ቀበና ብሸን ቀበና አላውቅም። የምር አላውቅም። አመሰግናለሁ። እየተዝናናክ ነው ግን? አይ ሰፈሬ ነው። ሰፈርክ ነው የምትኖረው? የቤት ኪራይ እንዴት ነው እዚህ አካባቢ? አሪፍ መካከለኛ ነው። እንደ ሰፈሩ አይደለም፣ በድሮ ዋጋ ነው ያለውና አሪፍ ነው። እውነት አረ ልግባ። እዚህ እኛ ሰፈር ተወዶብኛል። የምር አሁን ይጨምራል ብለን ፈርተን ነበር። አልጨመረም። ቲክቶክ ላይ አውቅሻለሁ። ፎሎወርሽ ነኝ። እውነት አመሰግናለሁ በጣም በደንብ ፎሎ አድርግ። አሁን ደግሞ የዩቲዩብ እውነት ፖድካስት የሚል አለ። እዛ ላይ ገብተህ ሰብስክራይብ አድርግ እና ቀብና የሚለውን ትርጉም ደግሞ ማወቅ አለብህ። እንደ ነዋሪነት እንዳልጠቆም ትርጉሙን አቅም ብዬ ቤት ኪራይ ነው ማስጨመረብህ። ቴንክ ዩ። እሺ አባቴ ቻው። ዩቲዩቡ እውነት ፖድካስት የሚል እውነት አይ በእንግሊዝኛ እውነት ፖድካስት ያ ጽዮን ጆርኒ ይላል። ሰብስክራይብ እሺ። እና ጋይ ሰብስክራይብ እያስደረኩኝ ነው በዚሁ ሰው ማለት ነው። የገባኝ ነገር ምን እንደሆነ ታውቃላችሁ? ስለ ኢቨን ቀበና ላይ ይኖራሉ፣ ግን ቀበና የሚለውን ትርጉም አያውቁትም። አትጣሉ እንጂ ቀበና የሚለውን ትርጉም ብዙዎቹ አያውቁትም። እናንተ ኑ ፈልጊያችሁ ነው። ስማችሁ ግርማና ካሳ ነው። ፖሊስ ነው የነገረኝ ከዛ ጋር። ስለዚህ እነዚህ ልጆች ያዣቸው ተብዬ ነው። ቀበና ማለት ምን ማለት ነው? ቀበና ማለት ወንዝ። ቀበና ማለት ምን ማለት ነው? ተማሪዎች አግኝቻለሁ። ስለ ቀበና ጠይቃቸዋለሁ። ሃይ እንዴት ናችሁ? እንዳትሸሹ፣ እንዳትሮጡ፣ በህግ አምላክ ቁሙ። እሺ እንዴት ናችሁ? ወይ እንዲህ ነው እንጂ አቀባበል። እሺ ቀበና ልትጫወቱ መታችሁ ነው? ከእውነት ልትዋኙ? ያለ ፓንት ልትዋኙ ነው? ፕሮግራም አለ ብለው እውነት ውስጥ ገብታችሁ ምንድን ነው የምታደርጉት? ውስጥ ገብተን እንትን ለማለት ነበረ፣ በቦት ለመሄድ ነበር። ኦኬ አትፈሩ? አይ አንፈራም። ለመሞከር ነው። እንፈራለን ግን ለመሞከር። እሺ ጎበዝ። አሁን ወደፊት መሆን የምትፈልጊው ምንድን ነው? ዋናተኛ ነው? ሀገራችንን በዋና ልታስጠሪ ነው? አዎ በሚገባ። እሺ ይሳካልሽ የኔ ፍቅር። እናንተ ግን ማለት ነው እንገናኛለን። ቆይ የሳሚን ታይ እና ማለት ነው ተማሪዎቹ ሊጫወቱ ነው የመጡት ምናምን። እንሂድ እስቲ በዛ በኩል ፕሮግራሙ ስላለ መግባት አይቻልም ስላሉን እንሄዳለን። መግባት ከተቻለ እንጠይቃለን። ግን ትላልቅ ሰዎች ራሱ አይታቸዋል። እናቶች ምናምን ቆመው ያያሉ። እኔ በሞት ወደዚህ እንምጣ። መግባት ይቻላል? በዛኛው በኩልስ እንኮ በዛ ልንገባ ነው። ማዘር እንዴት ነው? ፈታ እያሉ ነው እውነት? እሺ ሰላም ልበሎት። ደስ አሉኝ እንደው ሳይወት እንደዚህ ትላልቅ ሰዎች ሲዝናኑ ማየት ደስ ይለኛል። ልጆችዎት ነው? የልጅ ልጆች ናቸው? የልጅ ልጅ ይዘው አያትነት እንዴት ነው? እሺ እና ማለት ነው እኔ ራሱ እንደዚህ አይነት አያት ቢኖረኝ በጣም ደስ ይለኛል በእውነት። በላይኛ ነው። አረ ደከመኝ። በዚህ ለምን አንገባም? ቆይ በዚህ እንግባ። እሺ እና ጋይስ ይኸውላችሁ እዛ ጋራ እየዋኙ ነው። እኛ ግን መግባታችን ነው ተብለናል ለዛሬ። እዚህ ውስጥ ገብተህ ግን ታዋኛለህ? ዋኝ ብትባል ይሄ ውሃ በጀልባ ሳይሆን ዋኝ ብትባል ጭቃ ነው እንዴ? ቆይ ግን ደስ ይላል። ጩጬው ና እስኪ እንተዋወቅ። ና አይስክሪም ገዛልሃለሁ። አንተ
ሰው እንዴት እንደሚኮሳተር ጋይስ በጣም ነው የሚኮሳተሩት። እና እስቲ ቆይ ራይድ ልጠራ ነው ወይ? የቆመ ራይድ አናገኝም እዛ ጋር ብንሄድ? ግን የሚገርመው አንተ ትላልቅ ሰዎች ትዝታ አላቸው ከወንዙ ጋር ይመስለኛል። ማርያምን አሳያቸው እስቲ ወደዛ እንደዚህ ህሳቡ ትላልቅ ሰው የሚጎበኘው ማርያምን በቃ ትላልቅ ሰዎች ይመጣሉ ይመስለኛል። ከዚህ ቦታው ጋር ትዝታ አላቸው ይመስለኛል። በጣም ደስ ይላሉ። ግን በእውነት እኔ ራሱ ሳረጅ እንደዚህ አይነት ኢነርጂ እንዲኖረኝ ነው የምፈልገው። ልጆቻቸውን ዛሬ መግባት አይቻልም። በእኔ ምክንያት ነው የማይገቡት። ቦሽ ስልታምር ኤኒዌይስ ማለት ነው። ወደዛ ጠጋ ብዬ ቆመ ራይድ ጠይቄ ካልኩ በስተቀር ዝናብ ሊለቅብኝ ነው። ዝናቡ ሊለቅ ነው። ራይድ እየጠየቀን እዛ ጋር እና ለማንኛውም ዛሬ ቆይ እነዛ በተመርጠው ነው የገቡት መሰለኝ። አይ ቲንክ ወይ ቀረጻ ምናምን ይኖራል እና ደከመኝ በጣም እና ወደ ውስጥ መግባት አትችሉም ምናምን ተባለ። ምክንያቱም ዛሬ የሆነ ስፔሻል ፕሮግራም አላቸው። እኔ በጣም ደከመኝና ሰላም ቁጭ አልኩኝ። በቃ ዝም ብዬ እዛ ከውጭ ሆኜ ዝናብ ሊዘንብ ስለሆነ እስቲ ራይድ እየጠራው በዛው ከእናንተ ጋር አወራለሁ። እና የገረመኝ ነገር ምን እንደሆነ ታውቃላችሁ? አብዛኛው እዚህ መቶ የሚዝናናው ፒፕል ቀበና የሚለውን ትርጉም አያውቀውም። አንቀርጽህም ለፍለፍ እና ያቆም ቀበና ላይ ያጋጠመኝን የሚገርም እና አስደንጋጭ የሆነ ኢንተርቪው ኤዲት ለማድረግ በጣም ጊዜ ይወስዳል እና በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ ማድረግ እንዳትረሱ። ባይ